ሰላም ነው ናት ሰላም ነው ምን ሆነሽ ነው ቀዳይ ስትሮጪ አይቼሽ ኩር ከዛ እርግጠኛ ነሽ ከዛ ረስኮ ስትሮጪ ምን ረዳሽ ነገር አለ አይ ምንም አረዳኝም ዞር በል ደህና ነኝ ምንም አረዳኝም እኮ ምን ሆነሽ ነው ምን ሆነ ነው አባ በጣም ስትሮጪ አይተንሽ እኮ ነው ምንም አልሆንኩም ዞር በል ካጠገቤ ሲጀመር እንደዚህ እስክትሆኚ እየሮጥሽ እንዴት ዞር በል አልኩህ አይደል እንዴ ምን እያደረክ ነው ሲጀመር ወይኔ በኢየሱስ እኮ የምናግዝሽ ነገር ካለ እኮ ነው አመሰግናለሁ ዞር በል ካጠገቤ አመሰግናለሁ እርግጠኛ ነሽ እርግጠኛ ነኝ ምን ፈልገህ ነው ሲጀመር እኔ ባለ ትዳር ነኝ ኧረ እናቱ ነኝ ምንም ፈልጌ አይደለም የማግዝሽ ነገር ካለ ብዬ ነው ዞር በል አልኩህ አይደል እንዴ እኮ የምናግዝሽ ነገር ካለ ፈልገህ ነው ሲጀመር ምን እያደረክ ነው ምንም በቃ የማግዝሽ ነገር ካለ እኮ ምንም አታግዘኝም ሲጀመር ዞር በል ካጠገቤ እሺ ካልሽሽ ሰላም ጤና ይስጥልኝ ወድ በፊቱ እንግዲህ 3H ቲዩብ ለመቀየር ተገደናል ማለት ነው። እንግዲህ የቻናላችን ስም እንደ አዲስ ይቀየር እንጂ ስራችን እንደ በፊቱ የክትትል ቪዲዮ ነው የምንለቅበት ማለት ነው። ስለዚህ እንግዲህ ተመልካቾቻችን እርግጠኛ ነኝ ብዙዎቻችሁ በተለያየ እየፈለጋችሁ ነው። ሁለተኛው ቻናል ላይ ቪዲዮ በመለቅበት ሰዓት እንግዲህ ብዙዎቻችሁ ፍለጋ ላይ እንደሆናችሁ ነግራችሁኛል። እንግዲህ እንዲህ አይነት ነገር ስለተፈጠረ ያው በቅድሚያ እንግዲህ ሶሪ ላሉ ያው የኛ ጥፋት አይደለም። በእርግጥ ብቻው ከዚህ በኋላ እንግዲህ በዚህኛው ቻናል አንጠፋም ማለት ነው። እናንተ እንግዲህ ይህንን አዲስ ቻናል ያው ግዴታ ማደግ ስላለበት ሰብስክራይብ በማድረግ ለወዳጅ ለዘመዶቻችሁ ሼር በማድረግ ይህን ቻናል እንግዲህ በአክብሮት አብረን እናሳድግላችኋለሁ። እንግዲህ በኔ ስም በተዘጋ ሰዓት ብዙ ቻናሎች በኔ ስም በአሚዲያ ስም ተከፍቶ እንግዲህ የበፊቶቹ ቪዲዮዎች እየለቀቁ ነበረ። ቢሆንም ግን እነዛ ቻናሎች የኔ አይደሉም ማለት ነው። በኔ ስም በኔ ሎጎ የተሰሩት የኛ ቻናሎች አይደሉም። የሚለቁትም እኛ ቻናል ላይ እየለቀቅናቸውን ዳውንሎድ አድርገው ነው እንግዲህ የሚጭኑት ማለት ነው። ዛሬም እንግዲህ እንደተለመደው አዲስ የክትትል ቪዲዮችን ጋር መተናል ማለት ነው። ዛሬ እንግዲህ አንዱ ወንድሜ ወደ እኔ መጥቶ እባክህ ባለቤቴ ላይ ጥርጣሬ ያለኝ ተከታተልልኝ ብሎኛል። እንደ ሁልጊዜው እንደተለመደው ይህን ቪዲዮ ላይክ በማድረግ ጀምሩ። እሱ ከራሱ አንደበት እንግዲህ የሚለውን እንስማና እንመለሳለን። ሰላም እንደኛ አለው። ያው ዛሬ እንግዲህ ወደ እኔ መጣው እንግዲህ ባለቤት ላይ አንዳንድ ጥርጣሬዎችን አይተህ እሷን እንድንከታተል ፈልገህ ነው ወደኛ የመጣውና ከዛ በፊት እስቲ እንደመግቢያ እንዲሆነን ከባለቤት ጋር እንድትተዋወቁ ቢሆን ይስታጭተኝ። ያው እንግዲህ አመሰግናለሁ በመጀመሪያ ፈቃደኛ ስለሆናችሁ። ስሜ አቤል ነው የሚባለውና ከፍቅረኛ አሁን ከፍቅረኛ ወይም ሚስቴክ ሆነች ልጅ ጋር የተዋወቅ ነው አንዴ ከ3 አመት ከ6 ወር ማለት በፊት ጉዞ ነበረ። አንኮበር የምትባል ካወቃት ወደ አንኮበር ጉዞ ነበረና አዎ ሄጃለሁ አንዴ አውቀዋለሁ። ካወቀው አሪፍ ወደዛ ጉዞ እያረግን ያለ በአጋጣሚ እኔም ለብቻዬ ነበር የሄድኩት። አጋጣሚ ነው ከዛው ዞር እያልን እያየን ያለ አንኮበር ለብቻ ነው እኮ ወይስ እንዴት ነው? ነው ለብቻዬ ሳይሆን በጀማ ነው በተዘጋጅቶ ፕሮግራም በእንደዛ ነው ግን ኦኬ። ከነዛ ውስጥ እኔ ጉዞ የሚያዘጋጁ አሉ ከነሱ ጋር ማለት ነው። ኦኬ ከነሱ ጋር እና ከነሱ ውስጥ ከዛ ሄድን እያየን ያለ እንደዚሁ ማውንቴን ምናምን ደስ የሚል ቦታ አለ። እሱን እያየን በጣም ነው ቦታው የሚያምረው በጣም እንደሚያምር አውቃለሁ። እና አጋጣሚ ያን እያየን ያለ ልጅቷን ወይም ባለቤቴን ከዛ ጋር ነው የተዋወቅን ከሷ ጋር ከዛ ቦታ ማለት እና እሷ ጋር ተያየን ቀን። ከዛ የዳር ፕሮግራም ነበረ ነው እና ዳር ፕሮግራም ምሽት ላይ ቴንት ወይም ድንኳን ነው እንትን የሚባለው ቤቶች ምናምን የሉምና ድንኳን ነው እዛው ጫካ ውስጥ ማለት ነው። ጫካ ውስጥ ያው ማለት ሄጄ ያለው ነኝ። ኦኬ
ተመሳሳይ ቦታ ነው ያለውና ለዛ ነው እኛም እንደዛው ነበር ድንኳን ቴንቶች ምናምን ዘግተን ያዳነው። እሺ እንዴት ነበር ታዲያ? እና እዛ ውስጥ ቁጭ ብለን ካምፕፋየር ምናምን ተዘጋጅቶ ቁጭ ብለን እንትን እየተዝናናን እያለ አጋጣሚ እኔ እንዳልኩ መጀመሪያ በጀማ ወይም በዝግጅት ሄድን እንጂ እኔ ለብቻዬ ነበርኩ ማለት ካፕል ወይም ደግሞ ከፍላችሁ ከፍለን ነው ሌላ ቲም አለ እና ሌሎቹ ልክ እንደ ቫኬሽን አይነት ነገር ነው። እኔ ደግሞ ራሴን እንደዚህ አይነት ቦታ መሄድ ያስደስተኛልና ለብቻዬ ነበር ሄድኩት። አጋጣሚ ልጅቷም እንደዛ ነበር ሄደችውና ብቻዋን ነበር እሷም ማታ ላይ እንደዛ ቁጭ ብለን እየጠጣን እየተዝናናን እያለ ሁሉም ሰው ወደ ካፕል ነው እንዳልኩ እና ካፕሎች ሲበዙ እሷና እኔ እንደ ተገንጥለን ቀረ። ኦኬ አንድ ላይ የመጡ ናቸው አብሮ የመጡ ናቸው እና እሷና እኔ አጋጣሚ በዛ አጋጣሚ ተግባባን። ለምንድን ብቻሽን መጣሽ ምናምን ስላ ጓደኞች የሉሽም ምናምን ስላ አይ እኔ ራሴን ማዳመጥ ፈልጋለሁ ወዳለሁ ምናምን አለች። እንዴ ተመሳሳይ ባህሪ ነው ያለን ምናምን ብዬ በዛ ተግባባን። ከዛ በዛ ነው ተዋወቃችን። ያን ቀን ተዋወቃችሁ ማለት ነው። እንዴት ነበር ድንኳን ማለት ያኔ እንግዲህ ካምፌር ካለ ጨዋታው ካለ አብሮም የማደር ነገር ተፈጥሮ ነበር ወይስ እንዴት ነው? ኦፍ ኮርስ አብሮ ነው የማደር ነገር ተፈጥሮ ነበር፣ ግን ምንም ሌላ ግንኙነት የለም እና ድንኳን ውስጥ 4 ሰዎች ነው የሚፈቀደው። ኦኬ እና አዘጋጆቹ 4 ሰው ነው እንደሚፈቀደው? አራት ናቸው እንድታርቁ ተባለ። ከምንተዋወቀው ሰው ጋር አብራችሁ ነው ተባለ። ከዛ አጋጣሚ እሷም ተግባባን እየጠጣን ምናምን ስለነበር አብረን 4ቱን ነው ያደርነው። ሌሎችን ታውቋቸው ነበር ነው? አይ አናውቃቸውም። አጋጣሚ ነው እንትን የተቀላቀልነው። ከዛው ተዋወቅን። በቃ ቤስት ልክ እንደ እሷና እንደተዋወቅነው እነሱንም ተዋወቅናቸው። ከዛ እዛው አብረን አደርን። ምን የተፈጠረ ነገር ነበር በመሃላችሁ? አይ በዛ ሰዓት ምንም የተፈጠረ ነገር የለም። ምክንያቱም እሷም ራሷ ማዳመጥ ትወዳለች፣ እኔም ራሴ ማዳመጥ ማለት ምንም ለሌላ ግንኙነት ምን ቸኩለው አይነት ነገር አልነበረም ነው። እዚህ ደረጃ እንደርሳለን ብለንም አላሰብንም ነበር። ያው አጋጣሚ ተዋወቅን፣ በዛ አጋጣሚ ተዋወቅን እና አሁን ካለንበት ደረጃ ደርሰናል። ከዛ በኋላ እንዴት ነበር ግንኙነታችሁን የቀጠላችሁት? ከዛ በኋላ ያው ስንመለስም አጋጣሚ የኛም የነሱ እሑድ ቅዳሜ ነበርና ስንመለስ እነሱ በሌላ እንትን ነው የመጡት፣ እኛም በሌላ ነው የመጣነው እና ከመጣን በኋላ ስልክ እዛው ተቀያየርን፣ ተለያየን። እዚህ ወደ አዲስ አበባ ተመለስን። ከዛ ስልክ ተቀያየረን ስለነበር መደዋወል ጀመረን፣ ማውራት ጀመረን። ከዛ እንደዛ እያለ ወደ ፍቅር ሊቀየር ቻለ ማለት ነው። ምን ያህል ጊዜ አወራችሁ እዚህ ከመጣችሁ በኋላ? እዚህ ከመጣን አሁን እስካለንበት አይ በቃ በፍቅር የቆያችሁት ኦልሞስት አሁን 3 ዓመት ከ6 ወር ነው። በፍቅር ምን ያህል ጊዜ ሳትጋቡ በፊት? በፍቅር 2 ዓመት ቆየ። 2 ዓመት 3 በትዳር 1 ዓመት ከ6 ወር ማለት ነው። በትዳር 1 ዓመት ከ6 ወር። ወደ ትዳር እንዴት ገባችሁ? ወደ ትዳር የገባን እንኳን መጀመሪያ ላይ ልክ እንዳልኩ ከአዲስ አበባ እንደመጣን በኋላ ስንደዋወል ምናምን ስልክ እያወራ ምናምን ከዛ ያው በወንድ አይደል የሚጀምረው ቡና ምናምን እያልን እዛ ሄድኩ። ምሳ ምናምን ተሰራ ነበር። ከዛው ቡና እንጠጣለን ምናምን ምሳ ራት እዛው ቤት ማዘጋጀት ጀመረች። የት ቤት? እና እሷ የክፍለ ሀገር ልጅ ነች። እሺ እኔ እዚሁ አዲስ አበባ ተወልጄ ያደግኩት እና ተከራይታ ነው የምትኖረው። ኦኬ አንተ ከቤተሰብ ጋር ነው? እኔ ከቤተሰብ ጋር ነው ማለት ነው። እሺ እና እሷ ተከራይታ ከምትኖርበት ቤት ብቻዋን ተከራይታ የምትኖረው እና ከዛ ያው ምግብ ትሰራለች፣ ቡና ምናምን ታፈላለች። ከዛው ማደር ጀመረን። በዛው ወደ ፍቅር ተቀየረ። ኦኬ እሷ ጋር ይሄክ ማለት ነው? እሷ ጋር ይሄድኩ። ከዛ በኋላ ወደ ፍቅር የተቀየረ ማለት ነው። ከዛ በኋላ ወደ ፍቅር ተቀየረ። ከዛ መሀል ላይ እርግዝና መጣ ምናምን ማለት ጀመረች። ኦኬ አረገዘች? አረገዘች ከ2 ዓመት ፍቅር በኋላ። ከዛ የሆነ ሰዓት እርግዝና ተፈጠረና እንድንጋባ ምናምን ፈለገች። ከዛ መሀል ላይ እሷ ልጁን አስወርደዋለሁ ምናምን አይነት ሐሳብ ነው ያመጣችው።
ፊት መስታት ነው አንተ እንደዛ ያለችው ወይስ? አይ እንደዛ አይደለም። እሷ በዛ ሰዓት የማግባት እቅድም አልነበራትም እና በአጋጣሚ እርግዝና ተፈጠረ። ከእርግዝናው በኋላ ሰው መውለድ አልፈለገችም ነበር። አስወርደዋለሁ ምናምን ስትል አይ ጽንስ መውረድ የለበትም ምክንያቱም እኔም አሪፍ ላይ ነኝ እሷም አሪፍ ስራ አላት እና በቃ ካልተቻለ ቢያንስ አቅም ቢያጥረን እንኳን ሄደን የኔ ቤተሰቦች ጋር አብረን እንኖራለን ልጁን የማሳደግ አቅም አናጣም ብዬ በዛ ወጥቼ ነው ያሳመንኳት። ከዛ ከስንት እንትን በኋላ ሻለችኝ ሽማግሌ ላኩኝ። ከዛ እሷም ተቀበለች። ያው በጣም ነው የምንፋቀረው በጣም ከመናገር በላይ እሷም ያለኔ እኔም ያለሷ ማን ነው የሚመስለን። ጥሩ ነው ያደረገው እንደዛ እንግዲህ መቀበታችሁ ማለት አንተ ሳይወርድ እንግዲህ ላግባሽ ማለት በጣም ጥሩ ነው። እንደውም ወንዶች ናቸው አይ ቲንክ የሚያስቸግሩት በዚህ መንገድ ብዬ አስባለሁ። እና ልጁ በዛ ኬዝ ነው የተጋባችሁት ማለት ነው? አዎ በዛ ኬዝ ተጋባና ግን ከተጋባን በኋላ ልጁ ለእንደ ትዳር መንስኤ ይሆናል እንጂ ልጁን ማቆየት አልቻለም። ማለት ምን ተፈጠረ? የዛን ቀን የሆነ ቀን በቤት እያጸዳች ነበርና አጋጣሚ የሆነ እንትን ፍሬም ለማስተካከል ጠረጴዛ ላይ ስትወጣ ወደቀች እና በዛ ምክንያት ጽንሱ ተቋረጠ። ግን እሷን ጤነኛ ናት? አዎ እግዚአብሔር ይመስገን እሷ ጤነኛ ነች። እንደዚህ ነገር ደግሞ ከተፈጠረ ለመውለድም አዎ ከባድ ነው። አሁን ላይ በዛ የተነሳ ድጋሚ ለልጅ እንትንም አላሰብንም። አይ መጠቀም አለባት እሷ ጊዜ እየሰጠዋት መስኪ እንግዲህ እንዲህ አይነት ስቶሪ ካላችሁ ጥሩ የፍቅር ጊዜ ካላችሁ ምን ማለት ምን አይነት ጥርጣሬ አድሮብህ ነው እንድትከታተል የፈለከው? እንዳልኩ ከዛ ጽንሱ እንትን ካለ በኋላ የሷና እኔ ግንኙነት አሪፍ ነበረ። ለማስረም ማለት ልጅ ለመውለድ ሐሳብ ምናምን አልነበረንም። እሷ እንድትረጋጋ እሷ እንድትል ነበር እና ብዙ ጊዜ እንደዚህ በስራ አጋጣሚ ምናምን ወጣለሁ ወደ ክፍለ ሀገር ምናምን ወጣለሁ እና እስከመለስ በጣም ነው የምትጓጓው በጣም ከመናገር በላይ እና ስመለስ በቃ የማይደረግ ነገር የለም። ኢቭን እንደ ድሮ አባቶቻችን ነግረን ልጠብልህ እስከማለት ድረስ ትደርሳለች። ግን ያው እኔም እሺ አልላትም። እዛ ድረስ የሚደርስ ፍቅር ነው የነበረንና አልጋ ላይም ብትል ስገባ እንክብካቤዋን ብትል በቃ ሁሉም ነገር ለየት ያለ ነገር ነው። ግን ከሆነ ጊዜ በኋላ አላቅም ብቻ እኔ ጭንቅላት የፈጠረው ጥርጣሬ ይሁን እንግዲህ እውነቱን አሁን አብረን ምን ይሆናል ወይም ደግሞ የተፈጠረ ነገር ይሁን አላቅም ብቻ ከዛ እንደዛ ከሆነ ጊዜ በኋላ እንደዚህ አይነት ስሜት መጣ ማለት እንዴ ልበለ እሷም ለኔ ያላት ስሜት የመቀነስ አይነት ስሜት ልካልኩ እንዳልኩ አልጋ ላይ አሪፍ ስሜት ነበር። ተመጣጣኝ ነን በጣም በቃ ለትዳር የገፋፋን እሱ ነው ኩያማሞች ነን እና ከዛን ቀን በኋላ በቃ እሷ ለኔ ምንም ስሜት እንደሌላት አይነት ነገር አለ። በቃ ተቀየረ ያ ስሜቷ ማለት ነው። አዎ ስሜቷ በቃ ምንም በቃ እኔ ጋር ሴክስ እናርግ ኢቭን ሰላት በቃ እኔ ለማስደሰት ወይም ደግሞ በቃ እንድተኛ አይነት ነገር አለ። እሷ በቃ ሬሳ እንደማረግ በለው በቃ ለኔ ምንም ግድ የላት ፍቅራ የመስጠት እንትን የላት። ፍቅሯ ተቀየረ በቃ ራት ሰላት ገብቼ ከውጭ ገብቼ ስመጣ እንደዛ መተጠመጠምብኝ መጣህ ምናምን ትላለች። ራት የለም ምናምን በፊት ራት የለም ምናምን ጠይቄ አይደለም በለው ወዲያው ነው የሚቀርብልኝ። እንደገባው ገና እንደገባው ራት ይቀርባል ቡና ይቀርባል ከዛ ነበር ወደ እንትን መንገባው። ግን አሁን ራት ምናምን ስላት ወይኔ ያልሰራውን እኮ ምናምን ሲጀመር ለምን እንደሁሌ እኔ ብቻ መሰራው ምናምን ማለት አመጣች። እንደ አንተም እኮ ወጣት መስራት አለብህ አንተም ስራ ማለት ጀመረች። እንዴ ለምን እንደዚህ አይነት ነገር የፈጠረባት ምናልባት ያኔ በመውደቋ ስሜት ነው ብዬ ነበር። ግን እንደሱ አይደለም። ከሆነ ጊዜ በኋላ ስሜቷ ተቀያየረ። የሆነ ነገር አለ ብለህ ነው የምታስበው? እሱን ልታጣሩልኝ ነው ወደ እናንተ የመጣሁት። ኮምፕሊትሊ እንደዚህ ያንተ ያለ ፍቅር ቤት ውስጥ ያለው ሁኔታ ከተቀየረ እውነትም ያው
የሆነ ነገር ሊኖር ይችላል። አይ ዶንት ኖ ሌላ ምክንያት ሊኖራት ይችላል። ኦፍ ኮርስ እስኪ የምናየው ነገር ነው። ግን እሱን እንግዲህ በሂደት የምናየው ነው። እኔስ ያው ምክንያቶች አሳማኝ ናቸው። ምንድነው የምናደርገው? በቃ አንተ የሷን ፎቶና ቤታችሁን ታሳየኝና ስትወጣም ይሁን ስትገባም ይሁን እና ቤት ውስጥ ካሜራ እናስቀምጥና ቤት ውስጥም ያለውን ነገር የምንከታተል ይሆናል ማለት ነው። ከዚህ በኋላ አዲስ ነገር ሲኖር ደግሞ እንደዋወላለን ማለት ነው። እሺ በጣም ደስ ይለኛል። እኛም እናመሰግናለን። እኛም መርጠን ወደኛ ስለመጣ እናመሰግናለን። ቴንኪው በጣም እኛም እንግዲህ አመሰግናለሁ በጣም። እንግዲህ ተመልካቾቻችን እሱ ያለንን ነገር እንዳለ ሰምተን ተቀብለን ወደ ክትትል ገብተን ነበረ። እንግዲህ ወደ ክትትል በገባንበት ሰዓት ይቺ ልጅ ከአንድ ሰው ጋር እንግዲህ በአብዛኛው ጊዜ ትገናኛለች። እስቲ የመጀመሪያ ቀን ክትትላችን ምን ይመስላል አብረን እንመልከትና እንመለስ።
የዚህን ቀን ግን እንደምትመለከቱት ከቤተሰብ ወጣ ጀምሮ ነበረ ስንከታተላት የነበረው። እንግዲህ የዛን ቀን ይሄ ልጅ ያገኘችው እዛው ከሰፈራቸው ትንሽ ራቅ ብሎ ነው። እዛው ሰፈሩ ነው ግን ራቅ ያለ ቦታ በእግሯ ሄዳ ነው እንግዲህ የተገናኙት። እንግዲህ በመሀል የሆነ ሰዓት ላይ ወክ እያደረጉ ረጅም ቆይታ አድርገዋል አንድ ላይ። ምን እንዳየች አናውቅም። እንግዲህ ባያችሁት መልክ እየሮጠች ሄደች ማለት ነው። ከዛ እንደ አጋጣሚ ዳኛችንም ሮጦ መከተል ጀመረ። በዛ ሰዓት ግን ያ አብሯት የነበረው ልጅ ግራ ገብቶት ምን አይታ ነው ብሎ ለማጣራት እንደ አጋጣሚ ምን አይታ ነው ብሎ ወደ ኋላ ተመልሶ እሱን ለማየት ሄዶ ነበር። ያን አጋጣሚ ተጠቅመን እኛም ወደሷ ሄደን የተወሰነ ወሬ አውርተናል ነበር። ማለት ምን እንደሆነች ምናምን ለማውራት እንግዲህ ሞክረን ነበር። ሰላም ነው ናት? ሰላም ነው? ምን ሆነሽ? ቀዳይ ስትሮጪ አይቼሽ እኮ ከዛ እርግጠኛ ነሽ? ከዛ ረስኮ ስትሮጪ ምን ረዳሽ ነገር አለ? አይ ምንም አረዳኝም። ዞር በል። ደህና ነኝ። ምንም አረዳኝም እኮ። ምን ሆነሽ ነው? ምን ሆነ ነው አባ? በጣም ስትሮጪ አይተንሽ እኮ ነው። ምንም አልሆንኩም። ዞር በል ካጠገቤ ስትጀምር እንደዚህ እስክትሆኚ እየሮጥሽ እንዴት ዞር በል አልኩህ አይደል እንዴ? ምን እያደረክ ነው ስትጀምር? ወይኔ በኢየሱስ እኮ የምናግዝሽ ነገር ካለ እኮ ነው። አመሰግናለሁ። ዞር በል ካጠገቤ። አመሰግናለሁ። እርግጠኛ ነሽ? እርግጠኛ ነኝ። ምን ፈልገህ ነው ስትጀምር? እኔ ባለ ትዳር ነኝ። ዞር በል ካጠገቤ። ኧረ እናቱ ነኝ። ምንም ፈልጌ አይደለም። የማግዝሽ ነገር ካለ ብዬ ነው። ዞር በል አልኩህ አይደል እንዴ? እኮ የምናግዝሽ ነገር ካለ ምን ፈልገህ ነው ስትጀምር? ምን እያደረክ ነው? ምንም በቃ የማግዝሽ ነገር ካለ እኮ ምንም አታግዘኝም ስትጀምር። ዞር በል ካጠገቤ። እሺ ካልሽሽ እንግዲህ እንደዚህ ያው በወራን ሰዓት ምን ሆነሻል በምንላት ሰዓት እንግዲህ ጥሩ ምላሽ ራሱ የመለሰችልን አልነበረም። ጭራሽ ባለ ትዳር ነኝ ምናምን ብላ ተቆጣችን። ያው ባለ ትዳር እንደሆነች እናውቃለን፣ ግን ከሌላም ሰው ጋር እንደሆነች እናውቃለን። ይሄን እያወራናት እንዳጋጣሚ ከሩቅ ባለቤት ውሽማዋ እንግዲህ ሲመጣ ተመለከት ነው። ያው ጥለናት ሄድን ማለት ነው። እንግዲህ በዚህ መልኩ ነው እሱ ግራ ገብቶት ሲያወራትም የነበረው። ከዛ እንግዲህ ያው የዚህን ቀን በዚህ መልኩ ተለያዩ ማለት ነው። እንግዲህ ይሄ ክትትል እቺ ልጅ እውነት ከሌላ ሰው ጋር ቺት ያደረገችበት ነው በኋላ ላይ የሚለውን የሚያረጋግጥልን ማግኘት ነበር። እስቲ ይሄኛውን እንመልከትና ይሄኛውን የቀን ክትትላችንን እንመልከትና እንመለስ። እንግዲህ የዚህ ቀን ከመውጣቷ በፊት ያው ትፈራለች። አይ ቲንክ ባልየውን ይመጣል አይመጣም የሚሉንና ቀድማ ደውላ ምሳ ሰዓት ይመጣል አይመጣም የሚሉን እንግዲህ ለማረጋገጥ ነውና ምክንያቱም እቺ ልጅ በብዛት የምታገኘው ብዙም ከአካባቢዋ ሳትርቅ ነው የምታገኘውና አይ ቲንክ ፍራቻ አላት መሰለኝ እያዛለሁ አልያዝም የሚለው እና ቀድማ እንግዲህ ደውላ ይመጣል አይመጣም የሚሉን እያረጋገጠች ነበር። እስቲ እንስማው ምን እንዳወሩ። ወይ ፍቅር እንዴት ነሽ? እንዴት ዋልክ? አለን ይመስገን። ቀን አሪፍ ነው ውሎሽ? አሪፍ ነው ምንም አይልም። አንተስ እንዴት ነህ? እኔ ጋር ይመስገን። ስራ ትንሽ ስራ አድካሚ ነው።
ያው ስራ ታውቂው የለ የኛን ስራ አይ ገና እኔም ታውቃለህ እኔ ነው ያው ቤት ዞር ዞር እያልኩ ነው። ደበረሻ? ሳቄላ ያው ብቻዬን ስለሆንኩኝ ይደብረኛል እኮ። አይዞሽ የኔ ፍቅር እመጣልሻለሁ ወደ ማታ። እንዴ ምሳት መጣም እንዴ? እኔ እንጃ ምሳ መመጣ አይመስለኝም አላውቅም። ብቻ ብንደዋወል አይሻልም? እኮ የደወልኩልህ እኮ ተራርቼ ምናምን እንድጠብቀና ምሳ አብረን እንድንበላ ቤት ልጅ እኮ ነው ቡና ምናምን ላፈላላለ ነበር። ብቻሽን ደበረሻ ቤት ውስጥ? ያው ይደብራል እኮ እንዴ። ያ ትረዳኛለህ መቼ አውቃለሁ የኔ ፍቅር። እና ስማት ወይ ማትመጣ ከሆነ ታዲያ ሄርሚ ጋር ልሂድ እንዴ? ሄርሚ ጋር ግን የምትመጣ ከሆነ ችግር የለውም ቤት መቅረት እችላለሁ። ባሳራርቼ ይጠብቅ ብዬ እኮ ነው። ችግር የለውም የኔ ፍቅር መሄድ ትችያለሽ ከደበረሽ። እኮ ደግሞ ሄጄ አንተ እንዳይደብር ቀድመኝ እኮ እንዳትመጣ ብዬ ነው። ችግር የለውም እንደዋወላለን። ግን ማለት ነው ቀድመህ ከመምጣቱ በፊት ደውልልኝ። ችግር የለውም እደውልልሻለሁ። ቻው በቃሽ። እሺ እኔ ማርቻው በቃ ልሂድ እኔ። ቻው ቻው ሻባ
እንግዲህ አሁን እንደተመለከታችሁት ነው የዛን ቀን አብረው አንድ ሁለት ካሉ በኋላ እንግዲህ እዛው አካባቢ አንድ ሩም ውስጥ እንግዲህ ሲገቡ ተመለከትን። ያው አንድ ወንድና ሴት እንግዲህ ሩም የሚገባው ያው አንድ ሌላ ነገር አይደለም፣ ያው የታወቀ ነው ለምን እንደሚሆንና ያው ይሄ ነገር ያረጋግጥልናል ማለት ነው። ከዚህ በኋላ እንግዲህ እኛ የመጨረሻ እንዲሁም ብለን በቀጣይ ቀን በሚገቡበት ሰዓት ለባለቤቱ ደውለንለት እንዳጋጣሚ አልተመቸውም ነበረ። ያው ሚስት እንደዚህ ናት ብለን አይደለም ጀስት እንፈልጋለን አይነት ነገር ነውና ያው በተደጋጋሚ ስንደውለት አጋጣሚዎች ሆኖ እሱን ፊልድ ሲወጣ ምናምን አልተመቸውም። ብቻ በእንደዚህ አይነት ሁኔታ ለስድስቴ ምናምን ተካሉ በኋላ የሱም ሰዓት ተገጣጠመልን። እንዲሁም በቃ ሁሉ የሚያሳልፉት የሆነ ቦታ አንድ ሁለት ይላሉ። ከዛ እዛው ቤኒ ሲሆን የሚገቡበት በር አለ፣ ተመልሶ የሚወጡበት አለ። የተለያየ ነው ብቻ ተመሳሳይ ነውና ወደ ስድስቴ ያህል እንደዚህ አይነት ሁኔታ ውስጥ አሳለፍን። ዳጋጣሚ ሆኖ በመጨረሻ እሱም ተመቸው። ሲጋቡ እኛም ደወልንለት፣ እሱም እንደሚችል ነገረን። ወደ እሱ ሄጄ እሱን ይዤው መጥቼ እንግዲህ እጅ ከፍንጅ ለመያዝ ተስማማ ማለት ነው። እስቲ እንዴት ነበረ እንመልከትና እንመለስ። እንግዲህ ውድ ተመልካቾቼ ዛሬ የፍጻሜው ቀን ነው ብለናል። እቺ ልጅ እንግዲህ በተመሳሳይ መንገድ እየወጣች ከዚህ ጋር አንድ ፔንሲዮን ነው ጊዜያቸውን የሚያሳልፉት። አንድ በሆነ ቦታ የገቡና የሚወጡበት መንገድ የሚገቡ መንገድ የተለያየ ነው፣ ግን ሁሌ ተመሳሳይ ነው እና ምን አረግ ሰብን ዛሬ እንደተለመደው ገብተዋል። አንዳንዳኛችን እዛ አለ። ለልጁ ለባለቤቷ ደውዬለታለሁ። እንግዲህ እሱን ሄጄ እዛው አካባቢ ቀጥሬያለሁ። እንደመጣ እሱን ይዝና ቀጥታ ወደዚህ እንመጣለን። ከዛ በኋላ እንግዲህ ምን ተፈጠረ፣ እንዴት ሆነ፣ ምን አይነት ምክንያት እንግዲህ አመጣችሁ የሚለውን አብረን እንሰማለን ማለት ነው። እናንተ የትም እንዳትሄዱ፣ እስከ ፍጻሜ እንግዲህ አብራችሁን ቆዩ። ኦኬ እሺ፣ ደርሰናል። አሁን እንግዲህ የተቀጣጠርንበት ቦታ ደርሰናል። ሁሉ ተመልካቾች እንዴት ነሽ አባቴ? ሰላም ነው? ሁሉ ሰላም አለን ይመስገን። አለን ምን ነው በሰላም ተገናኘን። እንግዲህ በሰላም ነው? በተፈጠረኝ በሰላም ነው። እንግዲህ እኔ እናንተን ያገናኘን ጉዳይ አለ። እሺ ያው እንግዲህ ስራ ነበረች ልሄድ ነበረና ያው ብትነግረኝ አንተ እንዴ ተፈጠረ ነገር ካለ ታስረዳኝና እኮ አስረዳለሁ። ያው ማለት ቦታው ላይ ስንደርስ ይሻላል ብዬ ነው። የት እየዞርኩ ነው? የት ልንሄድ? ምንድነው የተፈጠረው ነገር እኮ ቦታው ላይ እንድረስና ሁሉ ቦታው ላይ እየሄድን እኮ ነው። ቦታው ላይ የት ነው ቦታው? ትንሽ ነው የቀረን። በእናትህ አባ አንድ አታስጨንቀኝ። ትንሽ ነው የቀረን። ያው እንደፈራሁት አደረገችው እንዳትለኝ ብቻ። ገላታለሁ። አይ ገላታለሁ። እንደዛ ማተው እኮ እንደዛ ነው። እንደፈራሁት አደረገችው። በእናትህ ንገረኝ። ያው ደርሰናል እኮ ኦልሬዲ እዚህ አካባቢ ነው ያለችው። የቀጠርኩም እዚህ አካባቢ ያው ለማየት ይመቻል ነው። አሁን እናገኛታለን። ሱሻ ሁሌ የፈራሁት አደረገችው። ምን መሰለህ ማለት በቃ አንድ ልጅ አለ፣ አብሯት የሚሆን አንድ ልጅ አለ። ሁሌ የሚገቡበት አንድ ፔንሲዮን አለ። ተመሳሳይ ነው በቃ ሁሌ ማለት ነው። ይሄ ስንተኛው? ስድስተኛው ነው እንግዲህ ሰድገው ማለት ነው። የመጀመሪያው ነው ይዘናል ለተመልካች ማሳየት ነው። ገላታለሁ። እሺ ውሻ አይ በዚህ ይሄንን ገላታለሁ ምናምን የምትለው ነገር ካልተረጋጋ አልወስድም። ያለችበት ገረም አልወስድም። እሺ አንዴ እንሂድ። ወደ እኔ ስትመጣ እሺ እንሂድ እኮ መጀመሪያ ተረጋጋ። ምንም ላለማድረግ አልተባለኝ። ችግር የለም ተረጋግቻለሁ። እሺ እንሂድ። ምክንያቱም ወደ እኔ ስትመጣ የፈረምከው አለ ያወራነው አለ በደንብ እሱን ታሳቢ አድርግ። እሺ እንሂድ። ውሻ ሰራች። እንደፈራሁት አደረገችው ማለት ነው።
ኧረ እንድረስ ደርሰናል። በቃ ያው አሁንም እኮ ብንደርስም እሷ እስክትወጣ ቆሻሻ አንደርስም ይሄን ነው ማለት ደርሰናል። እሺ ቆየው ልትረጋጋ አሁን የት ልትሄድ ነው? እሺ አንዴ ነው ረዲ የሆነ ፔኒሲዮኑ ከዚህ ጀርባ ነው የሚወጡት። በዚህ ነው ኦሬዲ 2 ሰዓት ሆኗቸዋል። ኖ የሰው ስራ ቦታ ሄድ መበጥበጥ የለብንም። በእናትህ አንዴ ዛሬ እሺ ነው ተስማምተናል። በቃ ተስማምተናል። ነው የሰው ስራ ቦታ መበጥበጥ የለብንም። ሌላ ብዙ ሰው ተጠቃሚ አለ። ስለዚህ አሁን ይወጣሉ። ሲወጡ እዚህ ጋር እንይዛቸዋለን እንጂ የሰው ስራ ቦታ መበጥበጥ የለብንም። በዚህ ተማምናናል እኮ አይደል እንዴ? ስለዚህ እዚህም እንጠብቃቸዋለን። ሲወጡ እንይዛቸዋለን። ሰር ባለቤት እቺ አንተ ወደኔ ስመጣ እንደዚህ ነው የተነጋገር ነው። የፈረምከው ነው አትርሳ። የፈረምከው ነው ላትርሳ። ተረጋጋ። ስርዓት ያዝ እኮ ስርዓት ያዝ። እሺ ቆይ እኔ ወደ ስርዓት ያዝ። አንተ ወደኔ ስትመጣ የፈረምከው ነው ላትርሳ። ነይ ጋንሽ አይነካ ይወለ ረፍ ያለውን ውስጥ ያለውን ተናገር እንጂ መምታቱ የለብህም። ምንም ውስጥ ያለውን ሳይሆን እያየ አይደል እንዴ ባይን እንደነካኝ እሺ ልክስክስ ባለኝ ምንም እኮ አላደረኩ። ምን አድርጌ ነው? ምንም አላደረኩ። ምንድነው ማርጌ ነው? ቆይ ይወለ ምንድነው? ልቀቅ። ምንድነው? በእናትህ አንተ ተረጋጋ። ምንድነው ስትቃጣ ፍርምትን ባለጌ የምታውቀው ነገር የለም። አንተ ምንድነው የምትለው? ምን ተፈጠረ? ምንድነው ይለኛል። ይወለ ተረጋጋ። በእናትህ አንተ ና ተረጋጋ። መጀመሪያ ይወለ እንዴትን አረጋጋ። እሺ ምንድነው? ምን ተፈጥሮ ነው? እኮ ምንድነው ነገሩኛ? ምን ተፈጥሮ? ምንም አልተፈጠረም። እሱ ባለቤቷ መሆኑን አታውቅም? ጭራሽ ቀለበቷን ወልቃለች ነው ያየው። ረስቼው ነው። ምን ቀለበትሽን ረስቼው። ይወል ተረጋጋ። በቃ ይወል ሰው እያየ ነው። ሰው ተሰብስቧል። ተረጋግተን መኪና ውስጥ ቁጭ እናወራለን። እሺ ይወል ተረጋጋ። አንተ ተረጋጋ። ምንድነው የምትፈልጊው? ምንድነው ነገር ነው? ምንድነው አዳምጠኝ። የምር አውቄ ያደረኩት ምንም ነገር የለም። የምር ነው ባለጌ። ይወል አንተ ተረጋጋ። ና መኪና ውስጥ እናወራለን። ቁጭ ብለን እናወራለን መኪና። ምንድነው ነው የምትሰውየው? እንዴት ባለ ትዳር ሴት ጋር ፈትኛል? እኔም አይደለም ይኸውልህ፣ ላስረዳህ። ቆይ አንዴ አንተ ተረጋጋ። ይኸውልህ ላስረዳህ። ቆይ ይኸውልህ ላስረዳህ። ምንም ታስረዳኝ ነገር የለም። እንግዲህ ተመልካቾች ያው በዚህ መልኩ ነበረ። ልክ ያኔ በመሃል ምንም ሳይታወቅ እንደሮጠችው ዛሬም ባለቤቷን ባየች ሰዓት ሮጣ ለማምለጥ ነበር። እንግዲህ ሮጦ ያዛት ባልየው ከባልየው እጅም አላመለጠችም። ማረጋጋት ብዬ እንግዲህ መኪና ውስጥ ገብተን እንድንነጋገር አድርጌያለሁ። እንግዲህ እሱን በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። በነገው ዕለት ይዤላችሁ እመጣለሁ ማለት ነው። ቀጣዩን ክፍል ነገም ቆይታችሁ ሀሚዲያ ጋር ይሁን ማለት ነው። ነገ እስከምንገናኝ መልካም ጊዜ። ቻው።